የአብርሽ አዲሱ ፍቅረኛ አራተኛው ማለት ነው መታለች። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። ቪዲዮን እስከ መጨረሻ ካያችሁት እውነታውን ታውቃላችሁ። እስከ መጨረሻው ማየታችሁን እንዳትረሱ። በጣም አብርሽ እንግዲህ እያበዛው ይገኛል ማለት ነው። አብርሃም እና የሆነች ልጅ አለች በአዲስ ነገር እመጣለን ብሎ እንግዲህ ኢንስታግራም ገጹ ላይ ፖስት አድርጓል ማለት ነው። እውነት ለመናገር ከሆነ አብርሃም አሁንስ እያበዛው ይገኛል። በጣም የሚደብር ነገር እያደረገም ይገኛል። ሩታ እንግዲህ የሩታ ሀቅ ይፋረደው፣ የሩታ እውነት ይፋረዱ እንላለን እንጂ እኛ ምን እንላለን? እውነት ለመናገር ከሆነ በጣም ሩታን እየበደላት ያለ ሰውዬ ነው። በጣም ሩታን በቃ እየተጫወተባት ያለ ሰውዬ ነው። አብርሃም ማለት አስቡት፣ አሁን አራተኛ ማለት ነው። በአንድ አመት ውስጥ 4 ሚስት። በጣም የሚደብር ነገር ነው። እንግዲህ አብርሃም እያደረገ ያለው ትክክለኛ መስመር ላይ አይደለም። ትክክለኛ ውሳኔ እየወሰነ አይደለም። ይሄን ነገር እንግዲህ አብርሃም እንዲያቆም ማድረግ አለብን ማለት ነው። ይሄ ቪዲዮ አብርሃም ጋር እንዲደርስ ሼር አድርጉት እባካችሁ፣ ሁላችሁ ማለት ነው። ይሄን ቪዲዮ ሼር አድርጉት። ሼር የሚለውን እየነካችሁ ኮፒ ሊንክ አድርጉት ማለት ነው። አብርሃም ጋር ይደርሳል። ኮሜንት ላይም አብርሃም ስለ አብርሃም እናንተ መጻፋችሁን እንዳትረሱ ማለት ነው። የሩታ ደጋፊ ከሆናችሁ በእናታችሁ ባካችሁን እምላችሁ ይሄንን ቪዲዮ ሼር አድርጉለት። በቃ አብርሃም እንዲያዩ ማለት ነው። በጣም የሚደብር ነገር ነው እንግዲህ አብርሃም እያደረገ ያለው። ይሄን ደግሞ እኛ አንቀበልም ማለት ነው። በአዲስ ነገር እንመጣለን ብሏል። አይታወቅም፣ ነገም ከነገ ወዲያም ሊመጡ ይችላሉ እነሱ፣ አይታወቅም በቪዲዮ መልክ። ስለዚህ እናንተ ይሄንን ቪዲዮ ሼር ኮፒ ሊንክ ያደረጋችሁ አብርሽ ጋር አድርሱልኝ። እኔ እንቁና ውድ የሆናችሁ ቤተሰቦቼ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።